ፓተርሰን ዎከርን ለማነጋገር የተፈቀደለት ከሰዓት በኋላ ላይ ሲሆን እዚያን ጊዜ ድረስ ዎከር በምርመራ ላይ ነበረም። ምርመራው ግን ያን ያህል ሰዓት የሚፈጅ አልነበረም። ዎከር ከማልቀስ ብዛት በጎረነነ ድምፁ ሁሉንም ነገር ነግሯቸዋል። ጉሮሮውን ያፈነው ሲቃ እንደ ልብ ባያናግረውም አንዳችም ነገር ሳያስቀር ተናዟል። ሰክሮ እንደነበረ ትዝ ይለዋል። ቤቱን ጥላለት እንደምትሄድም ዝታበታለች። ሌላም የተናገረችው ነገር ነበረ። ዎከር ባይጠጣ ኑሮ ነገሮችን ለማገናዘብ በበቃም ነበረም። ያደረገውም ጨክኖ ባላደረገው ነበረም። በዚያ በመጠጥ ለደነዘዘ አእምሮ ግን የተናገረችው ነገር ሁሉ እውነት መስለው ታዩት። ሕሊናውንም አስተው እንደ አውሬ አስጨከኑት። ዎከር የታሰረበትን ክፍል ቁልፍ የያዘው ፖሊስ ፓተርሰንን አስገባውና በሩን ከውጭ ቆለፈ። ራሱን በሁለት እጆቹ ይዞ አቀርቅሮ ሲያለቅስ የነበረው ዎከር ቀና አለና ተመለከተው። ፓተርሰንን ለማየት ባለመፈለጉም ተመልሶ አቀረቀረም። ፓተርሰን ግን ዎከር ተቀምጦበት ወደ ነበረችው አልጋ ጠጋልና ከጎኑ አረፍ አለም። እጁንም በዎከር ትከሻ ላይ በፍቅር አሳረፈና ሰም ሲል ዎከርን በማቆላመጥ ጠራው። ፓተርሰንም እንደ ዎከር ሲያለቅስ ውሎ ኖሮ ድምፁ ሻክሮ ነበረም። ዎከር ወደ ጎና የታደረገው የፓተርሰንንም አይኖች መቅላት እንዳጤነ ካቀረቀረበት ቀን አለ። ሰም አለው። አሁንም ፓተርሰን በቁልምጫም ገደልኳት አይደለም? ገደልኳት። እውነት ሞታለች ፓተርሰን ሲል ዎከር እምባው በጉንጮቹ ላይ እየዘለለ ወረደም። አሁን ሞታለች፣ አልፋለች። ከእንግዲህ ከሞት ልትመልሳት አትችልም። ይልቅ ለምን እንደዚያ ለማድረግ እንደበቃ ንገረኝ። ምን ስትል ተናገረችህ? ምንስ ብላ ሰደበችህ? በቅድሚያ እሷ መታችህ አለው ፓተርሰን። እንደ ታናሽ ወንድሙ ለሚያየው ለዎከር በሀገሪቱ ውስጥ ካሉት ዕውቅ ጠበቆች አንዱ እንዲከራከርለት ለመግዛት ፓተርሰን ወስኗል። በመሆኑም ጠበቃውን ከማነጋገሩ በፊት የግጭቱን መንስኤ ማጣራት ነበረበት። ዎከር በሐሳብ ባህር ውስጥ ጭልጥ ብሎ ሰጠመ። ቆይቶም ቀናልና ከስድብም አልፋ አስፈራራች። ተናዳም ነበርና ሌላም ነገር ተናገረች አለው። ፓተርሰን የተጠራጠረው ነገር ነበርና ለምን ይመስልሃል የተናደደችው ሲል ጠየቀው። ዎከር አቀርቅሮ መሬቱን እያየ የማታውንም የሶላንጅን ንዴት አስታወሰም። አንጀቷ በግኖ ነበርና ርር ትክን ብላ ነበር የተናገረችው። እንደዚያ መናገሯ ደግሞ ሳያንሳት ነው ከአንተም ጋር አብሬ አልኖረም ስትል ዝታበት ነበረም። ሶላንጂ ለዘለቄታው ተለይታው ሕይወት እንደማይኖረው ዎከር ያውቀው ነበረም። ከልቡ የሚያፈቅረው እርሷን ብቻ መሆኑን ቆርጦላት ጥላኝ ትሄዳለች ሲል ፈራ። ሌላም ነገር ስለተናገረችው ሊናውን ሳተ። ቀና አለና ተስፋ በቆረጡ አይኖቹ ፓተርሰንን አየም። አሁንም ሌላ ሴት መያዜን አውቃ ነበረ። እኔ ደግሞ ለጊዜ ማሳለፊያ ስላደረኩት ነገር ነው። ለዚህ ያደርሰናል ብዬ ፈጽሞ አልጠረጠርኩም አለ ዎከር። መጠርጠርማ ነበረብህ። ሶላንጂ ብዙ ጊዜ ታግሳለች አለው ፓተርሰን። ዎከር ራሱን ብቻ አወዛወዘ እንጂ ፈጽሞ ለመናገር አልፈለገም። እና መፋታት አለብን ስትል ነው ያስፈራራችሁ አለና ፓተርሰን ጠየቀው። ዎከር አሉታ አጎነበሰና አሁንም በሐሳብ እንደተዋጠ ቆየም። ያ የተናገረችው ሌላ ነገር አሁን ግልጽ መሆን ነበረበት። ሶላንጅንም ለመግደል ያበቃው በዚህ ነገር የተነሳ ነበረም። ስካር ነው። በዚያ ላይ ደግሞ እንደዚያ ስትናገረው እውነት መስሎት ራሱን መቆጣጠር አቅቶታል። ያ የነገረችው ነገር መፍረጥረጥ ሐቁን ማወቅ ነበረበት። ስለዚህ
ፓተርሰንን ሊጠይቀው ወሰነ። ቀና አለናም ከኔ ተፋታ ካንተ ጋር ለመጋባት ወስናችሁ ነበር አይደል ሲል ጥያቄ አቅርቦለት ተኮረ ብሎ ያየው ጀመረ። ፓተርሰን ግን በሐዘኔታ አመለካከት ያየው መልሱ ምን ይመስላል በማለት መልሶ ጠየቀው። እንዴት ለማወቅ እችላለሁ? በጣም እንደምትቀራረቡ አውቃለሁ። ብዙ ጊዜ የምትገባበዙ ነበር አለ ዎከር። ስለ መገባበዛችን አንስታ አጫውታ አታውቅም? ብዙ ጊዜ ነው ያነሳችብኝ። እንደዚያ ማድረጓ ታዲያ አንተንም ለማስቀናት መስሎ አልታየህም ነበር? ሶላንጅን በቅናት አሳራሃታል። ስለዚህ ምናልባት እርሱን ባስቀናው ሁለተኛ ከሌላ ሴት ጋር አይሄድም፣ ባሌ እኔ ብቻ ይሆናል የሚል ግምት ኖሯት ይሆናል እንደዚህ ያለችህ አለ ፓተርሰን። አሁን አእምሮ በትክክል ስለሚያስብ ማመዛዘን ይችላልና ዎከር በፓተርሰን ማብራሪያ አመነበት። ግን በትናንትናው ምሽት ልትርክ መካከል አንተን ፍትቼ ፓተርሰን ላገባ ነው የሚለው የሶላንጅ አነጋገር ለሰከረው ዎከር እውነት መስሎት ነበረ። እንደ ብድም ስላደረገው ሶላንጅን አንቆ ገደላት። ሶላንጅን የሕፃናት ልጆቹን የነ ሂላሪን፣ የነ አሌክሳንድራን፣ የነ ሚጋንን እናት ሶላንጅን፣ ቀንበጧን ሶላንጅን፣ ደግላጋዋ ሶላንጅን፣ ባለወርቃማ ጸጉሯ፣ ባለትልልቅ አረንጓዴ ዓይኖቿ ሶላንጅ ከፊቱ ድቅን አለች። የመጀመሪያና የመጨረሻ ፍቅሩ የሆነችው ሶላንጅ ያ እንደዚያ ይንበረከክላት የነበረው ዎከር ጨክኖ አንቆ ገደላት። እምባው እንደ ውሃ ፈሰሰ። ተቀመጠበት አልጋ እስኪንቀጠቀጥ ድረስ ተንሰቅስቆም አለቀሰም። ፓተርሰንም እጁን ትከሻው ላይ አድርጎ አብሮት አነባ። ሊያጽናናው ሞከረም። የልጆችስ ነገር እንዴት ሊሆን ነው አለ ዎከር በለቅሶ መካከል ትዝ አሉትና። ልጆቹ ለአባትና ለእናታቸው የነበራቸው ፍቅርን ያውቀዋል። በተለይ ሶላንጅ አንድም ቀን ከልጆቿ ተለይታ አታውቅም። ከዎከር ያገኘቻቸው ልጆች በመሆናቸው ከማንኛውም እናት ይበልጥ ነበር የምትንከባከባቸው። እነኛ በእናት ሞግዚትነት ያደጉ ሕፃናት እንዴት ሊሆኑ ይሆን? የሚከራከርልህ ጠበቃ በአገሪቱ ውስጥ ዕውቅ መሆን አለበት። ስለዚህ ከፍተኛ ገንዘብ ሊጠይቅህ ይችላል። ለልጆችም የቤት ኪራይ፣ የልብስ፣ የትምህርት ቤት፣ ሌላም ወጪ ይኖራል አለ ፓተርሰን። ሌላ ጠበቃ አልፈልግም፣ አንተ ትከራከርብኛለህ አለ ዎከር። ፓተርሰን አእምሮው ውስጥ ስሜቶች ተጋጩ። ዎከር የሚወደው ጓደኛው ነው። በጦር ሜዳ ላይ ከአንዴም ሁለት ሕይወቱን አትርፎለታል። እሱ አስታወሰም። ከሰሜን አፍሪካ እስከ በርሊን ድረስ አልተለያዩም። ሆኖም ሶላንጅን የመሰለች ሚስት ገሏል። ግፍ የዋለበት እርሱ ሆኖ ሳለ ይባስ ብለው ሕይወቷን አጥፍቷል። ስለዚህ የፓተርሰንም አቋም ወላወለ። እኔ የንግድ ሕግ ምሩቅ እንጂ በወንጀል ብዙም ዕውቀቱ የለኝም፣ ችሎታ የለኝም አለው። የፈለገው ይሁን፣ ሌላ ጠበቃ በማፈላለግ ጊዜ እንዳታባክን ዎከር። እባክህ ዎከር፣ ከእስር ቤት ለመውጣት ከፈለክ በሙያው የሰለጠነ ልምድ ያለው ባፈላለግልህ ነው የሚሻለው አለ ፓተርሰን። የምሬን ነው ፓተርሰን፣ ሌላ ጠበቃ አልፈልግም አለ ዎከር። ጥሩ፣ ለማንኛውም ሕፃናቱ ብቻቸው እንዳይሆኑ የቅርብ ዘመድ ካለ ብትነግረኝና ለጊዜው አብሯቸው እንዲኖር ባደርግ አለ ፓተርሰን። ዎከር ጥቂት አሰብ አረገና ራሱን ባሉ ታወዛወዘም። ፓተርሰን ብቻ ነበረም ለሶላንጅም ሆነ ለዎከር የቅርብ ዕውቃቸው። እርግጥ በኒውዮርክ በሚኖርባቸው ዘመናት ዎከር በቲያትር ዓለም ውስጥ ካሉ በሺ የሚቆጠሩ ሰዎች ጋር ይተዋወቃል። ብዙም ጓደኞች ሊኖሩት ይችላሉ። ሶላንጅ ግን አንድም የቅርብ ጓደኛ አልነበራትም። ለእርሷ ሕይወቷ ልጆቿና ባሏ ብቻ ነበሩ። ፓተርሰንና ዎከር በጦር ሜዳ ላይ ባሳለፏቸው 3 ዓመታት ውስጥ ስለ ብዙ ጉዳዮች አንስተው ተወያይተዋል። ዎከር ወላጆቹ በመኪና አደጋ መሞታቸው እንዳጫወተው ፓተርሰን ያስታውሳል። ጊዜው ስለረዘመ
ከጥርጣሬ ላይ ቢወድቅም እህት እንዳለችው የነገረው ይመስለዋል። የቅርብ ዘመድ እንዳለህ ብትነግረኝ አለ ፓተርሰን ደገመና። የረባ ዘመድ የለኝም። እርግጥ ቦስተን ከተማ ውስጥ እህት ያለች፣ ግን እርሷ ደግሞ ለሕፃናቷ ለይታ ልትሆን ቀርቶ ለራሷም የማትሆን ሴት ናት። ስለዚህ እሷን መጥራቱ ዋጋ አይኖረውም አለ ወከር። ለጥቂት ቀናት ብንሞክራትስ? ልፋት ነው ትርፉ ፓተርሰን። የምትረባ ሴት አይደለችም። እኔም ሁኔታዋን ገምቼ ነው ያልቀረብኳት። ባይገርምህ ለመጨረሻ ጊዜ ያየኋት ሂላሪ ከመወለዷ በፊት ነው። ስለዚህ እርሳት አለ ወከር። ፓተርሰን ግን የወከርን እህት ለመርሳት አልፈለገም። ምናልባት ሕፃናቱን ስታያቸው ልትራራ ትችላለች። ለብቸኛዎቹም ሕፃናት በዚያን ወቅት የአባታቸው እህት ማግኘት ሊያጽናናቸው ይችላል። ማንኛውም ስሟን ብትነግረኝ የሚሆነውን አይታወቅምና ብሎ ፓተርሰን ጠየቀው። ኤሊኒ ወከር ትባላለች። ባሏን መርከበኛ የነበረ ጆንስ የሚባል ሰው ነው። ቦስተን ነው የሚኖሩት። ሴትዮዋን ግን ስታያት እንደማትወዳት እመነኝ። መጥፎ ሴት ናት አለና ወከር ካልጋው ተነስቶ ወደ መስኮቱ ሄደም። በመስኮቱም ውስጥ ወደ ውጭ ሲመለከት ቆየም። እምባው ትለል እያለ በጉንጮቹ ላይ ፈሰሰም። በእጆቹም እንባውን ጠራረገና ወደ ፓተርሰን ዞር ብሎ እባክህ ልጆቼ እንዳያቸው አስፈቅድልኝ አለም። ሚስቱ ሕፃናት ልጆቹ በአይኑ ላይ ሄዱበት። ሂላሪ፣ አሌክሳንድራ፣ ሚጋን ያለ ወላጅ እናት ያስቀራቸው ልጆቹ እድል ታሰበው። ሶላንጅን ከመሰለች እናት ነጥሏቸዋል። ሶላንጂ ሁልጊዜ ለልጆቿ እንደተንሰፈሰፈች ነበረም። ከጭኗ፣ ከደረቷ፣ ከጉያዋ እንዲርቁባት ፈጽሞ አትፈልግም ነበረም። ስማ ልሳ አጠግባቸውም። በስሙ ሞግዚት ብትኖርም የምታጠባቸው፣ ፀጉራቸውን የምታበጥረው፣ የምታለብሳቸውና የምትመገባቸው እሷው ነበረች። ፓተርሰን በጥቂት ደቂቃ ዝም ብሎ ሲያይቆየና በዚህ እስር ቤት ውስጥ እኮ ሕፃናቱ ቢያዩህ ጥሩ አይደለም አለው። ጥሩ እንዳልሆነ አውቃለሁ። ብቻ አንድ ነገር ታስቦኝ ነው። ለማስረዳት የምፈልገው ነገር ስላለኝ ነው። ቢያንስ ሂላሪን እንኳ ብታመጣልኝ የምነግራት ነገር ይኖረኛል አለው ወከር። ለዚህ በኋላ ያደርሰሃል። የኔ አሁኑ ጭንቀት እዚህ እስር ቤት ውስጥ እንዴት በአስቸኳይ እንደምትወጣ ነው አለ ፓተርሰን። ወከር ያልተጠበቀ ፈገግታ አሳየውና እና የምታስፈታኝ ይመስልሃል ሲል ጠየቀው። ከኔ የተሻለ ጠበቃን ፈልግ ብልህ እምቢ አልከኝ እኮ እንጂ የመፈታት ዕድል ይኖርህ ነበረ አለ ፓተርሰን። ከፓተርሰን የተሻለ ጠበቃ አይኖርም አለና ወከር መለሰም። ቀላል ክርክርን የሚጠብቀ እንዳይመስልህ ሳም። አድራጎትህን በማመንህ ለፖሊስ ቃልን ሰጥተሃል። ወንጀለኛነትን አረጋግጠሃል። ለክርክር የሚኖረን አንድ የመነመነ ዕድል ብቻ ይሆናል። ያንንም ዕድል ከመናገሬ በፊት ይቅርታ እንድታደርግልኝ በቅድሚያ ጠይቀሃል። ያ ዕድል በእብደት መመካኘት ብቻ ነው ያለበት። እብድ ሰው በሆነ ባልሆነው ሊቀና ይችላል። አንተም በሚስት ላይ ያልሆነ ነገር ያልሆነ ቅጣት ስላደረብህ ገደልካት አለው ፓተርሰን። ቃላቱ ከአፉ ከወጡ በኋላ ፓተርሰን የታወሰው ነገር የወከር ዕድሜ ገና 35 ነው። ዝነኛ መሆን ከጀመረ 10 ዓመታት አልፈዋል። ገንዘብ እንደ ልቡ በማግኘቱ የፈለገውን ሁሉ አድርጓል። ከመጠን በላይ ይጠጣል፣ ያመነዝራል። ምናልባቱም ራሱን መቆጣጠር ያቃተው በእርግጥ የአእምሮ ጉድለት ስላደረበት ይሆን ሲል አሰበም። ፓተርሰን ወደ ቢሮው በሚመለስበት ሰዓት ሁሉ ሲያሰላስለው የነበረው ይህንኑ የወከርን ሙሉ በሙሉ ጤነኛ መሆንና አለመሆንን ነበረም። ዝና፣ ገንዘብ፣ መጠጥ የእነኝህ ድምር ውጤት እብደት ይሆን? ካልሆነም ሶላንጅን የልጆቹን እናት ለዚያ የምትወደው ሚስቱ እንዴት ሊገላት ይጨክናል? ወከር ሶላንጅን በመግደሉ ሆዱ ጠልቶታል። ግን ደግሞ ያው ጓደኛው እርሱ ብቻ ነው። በመሆኑም ስለ ወከር እብደት ፍርድ ቤቱን ለማሳመን ሊያስፈታው ቆርጧል። እስከዛ ድረስ ግን ሕፃናቱም ቢሆን ፓተርሰን የሚቀርባቸው ሰው አይኖርም። ምናልባት ያቺ አክስታቸው ሆዷ ከራራ ወከር እስከሚፈታ ሕፃናቱን ተንከባክባት ይዛቸው ይሆናል። ስለዚህ ፓተርሰን የእርሷን ስምና አድራሻ መርሳት የለበትም ነበረ። ለጊዜው ግን ሊያነጋግራት ፈጽሞ አልፈለገም። ቀጥሎ ፓተርሰን ያደረገው ነገር ቢኖር ስለ ወከር ገንዘብና ንብረት
ጥናት ማካሄድ አልነበረም። የዎከርን ባንክ ደብተሮችና ሌሎችንም ሰነዶች መረመረም። ያገኘው ውጤት ግን ከጠበቀው በታች ነበረ። የዎከር ገንዘብ እንደ አግባቡ መጠን ወዲያውኑ ይወጣል። በየጊዜው ለሚቀያየራቸው ልጃገረዶች ስፍር ቁጥር የሌለው ስጦታ ያበረክታል። እንዳውም ገቢው አልበቃ ብሎት በታሳቢ የሚከፈል ገንዘብ ተበድሮም እንደነበረ ፓተርሰን ደርሶበታል። ባንክ ያለውን ተቀማጭ ሲያመዛዝነው የሚተርፈው ገንዘብ በጣም ትንሽ ነው። ዎከር እስከሚፈታ ወራት ሊያልፉ ይችላሉ። የተረፈው ገንዘብ ደግሞ ለሞግዚት ሰራተኛ ደሞዝ ተከፍሎለት ለሕፃናቱ ምግብና ልብስ ሆኖ ለዚያን ያህል ጊዜ የሚቆይ አልነበረም። ፓተርሰን ልጆቹን ወደ ትምህርት ቤት ለመውሰድ በመፈለጉ ባለቤቱን ማርጆሪን አማከራት። እሷ ደግሞ ቀድሞውንም ቢሆን ዎከርን ስለማትወዳቸው ልጆቹ አብረዋት በአንድ ጣሪያ ስር እንዲኖሩ አልፈለገችም። ፓተርሰን በማስተዛዘን ደጋግሞ ለምኗት ነበረ። እርሷ ግን ይብስኑ ከነፍሰ ገዳይ ልጆች ጋር አብሬ አልኖርም ስትል ከነጭራሹ ተስፋው አስቆረጠችው። በሚቀጥሉት 2 ቀናት አንድ ጊዜ ከዎከር ጋር አንድ ጊዜ ደግሞ ሕፃናቱ ጋር ሲሉ አተተም። በዚህም ላይ የሶላንጅን የቀብር ሥነ ሥርዓት ለማስፈጸም ዝግጅት ማድረግ ነበረበት። ዎከር በታሰረ በ3ኛው ቀን የሶላንጅ ቀብር ሥነ ሥርዓት ተፈጸመ። አስከሬኑ ለ2 ቀናት በክብር አርፎ በሺህ በሚቆጠሩ ሰዎች ስንብት ተደረገለት። በ3ኛውም ቀን የፍትሐት ጸሎት ሲካሄድ አረፈደም። ትልቁንም ካቴድራል ባጣበቡት ሰዎች ብዛት ፓተርሰን መገረሙ አልቀረም። አብዛኞቹም ለዎከር የነበራቸውን አክብሮት ለመግለጽ ብቻ ሳይሆን ሶላንጅንም ይወዷት ነበረ። ስለ ሶላንጅ እያነሱ የሚያወሩ የሉም። ተወዳዳሪ የማይገኝላት ውብ ነበረች። ባሏን ከመጠን በላይ ታፈቅረው ነበረ። የፊልም ተዋናይ መሆን እኮ ነበረባት። እሷ ግን በሞዴልነት ብዙ ጊዜ ተለምና እምቢ ብላለች አሉ። አቤት ልጆቿን ስትወድ! እውነተኛ የፈረንሳይ ቆንጆ ነበረች። እንደዚያ ስትወደው ግን እንዴት ጨክኖ ገደላት? ይህን ጊዜ ዎከር ምን ያስብ ይሆን? ትሁትና ሰው አፍቃሪ ነበረች። በየቦታው የሚሰማው ወሬ ይሄ ነው። አስከሬኑ ካረፈበት ሳጥን ፊት ለፊት ከነበረው አግዳሚ ወንበር ላይ ፓተርሰን፣ ሂላሪና አሌክሳንድራ ተቀምጠዋል። ቀጥላም ሚጋን የታቀፈችው ሞግዚት ነበረች። ሳጥኑ ከመከደኑ በፊት ሂላሪ ከተቀመጠችበት ተነስታ እናቷን ለመጨረሻ ጊዜ ለመሰናበት ሄደች። ሶላንጅን ትኩር ብላ ስታያት ቆየች። ጎንበስ አለችና ግንባሯን ሳመቻት። ከዚያም የተከደኑ አይኖቿን ሳመቻቸው። በመጨረሻም ከንፈሯን ስማ ቀና አለች። በካቴድራሉ ውስጥ ወደ ነበሩት በሺ የሚቆጠሩ ሰዎች አየች። በዚያች ሕፃን ልቧ ከተራራ የከበደ ሐዘን ተሸክማለች። ግን ሂላሪ አላለቀሰችም። ሂላሪ ሶላንጅ ልጅ ናትና እንደ ገደል ውሃ ካልፈሰስኩ የሚላት እንባ እንደ ዋቂ አምቃ ያዘችው። ካልፈነዳሁ ብሎ ጉሮሮዋን የሚተናነቃትንም ሲቃ ውጣ ወደ መቀመጫዋ ተመለሰች። አሌክሳንድራም ለምን እናቷ ከሳጥን ውስጥ እንደተኛች ጠየቀቻት። ሂላሪም ስለሞተች ነው ስትል መለሰችላት። አሌክሳንድራ ግን ሞት ምን ማለት እንደሆነ አታውቅም። ትዝም ያላት እናቷ ማታ ማታ ከምታጫውታት ተረቶች አንዱ ነበረም። ሶላንጅ በተረቱ ውስጥ እንዳለችው ስኖ ዋይት ተኝታለች። ስኖ ዋይት ከሸለብቷ የምትነሳው ፍቅረኛዋ መጥቶ ሲስማት ነው። ለምንድን ነው የኛ አሳባት መጥቶ እናታችን የማይሰማትና እንድትነሳ የማያረጋት ስትል ሂላሪን ጠየቀቻት። የኛ እናት እንደ ስኖ ዋይት አይደለም የተኛችው፣ አባታችን መጥቶ ቢስማት አትነሳም አለቻት ሂላሪ። በዚያን ጊዜ የፍትሐት ጸሎቱ መዝጊያ የሆነው የድንግል ማርያም ምስጋና ዜማ በመሰማት ላይ ነበረ። ለምን አለቻት። አሁንም አሌክሳንድራ ስለሞተች ነው አክሲ አለችና እህቷን እጅ ጭብጥ አርጋ ያዘችው። እናታቸውን አስክሬን የያዘው ሳጥን ባጠገባቸው እያለፈ ስለነበረ የሂላሪ ፊት በድንጋጤ ነጣ። ቆም አለችና እጇን ከሳጥኑ ላይ በነበረው የአበባ ጉንጉን ላይ አሳረፈች። 2 ነጫጭ ጽጌረዳዎች መዛ ወጣች። አንዱን ለራሷ አስቀርታ ሌላውን ጽጌረዳ
ለአሌክሳንድራ ሰጠቻት። አሌክሳንድራ በዚያን ጊዜ ማልቀስ ጀመረች። ለምንድን ነው እናቴ እንዳትነሳ ሳጥኑን ከነው የሚወስዱት ስትል ትንሰቀሰቅ ጀመር። ሞት የሚሉት ቃል ትርጉም አይግባት እንጂ መለያየት መሆኑን ተረድታለች። ሌላው ቀርቶ በሞግዚት እቅፍ የነበረችው ሚጋን እንኳን በዚያን ወቅት ከእናቷ መለየቷን ያወቀች ይመስላል። ከእህቷ ጋር አብራ አለቀሰች። ያን በመሰለ ይደስደስ በነበረው ቀን ሶላንጂ ትቀበራለች ለማለት ሳስብ ይከብድ ነበረ። ባለ ፀጉር ወርቃሟ ሶላንጂ፣ ባለ ብሩህ አረንጓዴ ዓይኖቿ፣ ውብና ለግላጓ ያ ቀን ከባሏና ከልጆቿ ጋር የምትስቅበት የምትጫወትበት እንጂ የምትቀበርበት አልነበረም። ፓተርሰን ሕፃናቱን ከቤት ካደረሰ በኋላ ወደ መቃብር ቦታው ተመለሰ። የቀብሩም ስነ ስርዓት በትክክል መፈጸሙን ካረጋገጠ በኋላ ወከርን ለመጠየቅ ሄደም። ሂላሪና አሌክሳንድራ ከሬሳ ሳጥኑ ላይ የወሰዱትን አይነት ነጭ ጽጌረዳ ለወከርም አምጥቶለት ነበርም። ዛሬ ፓተርሰን ለወከር ለየት ያለ ፍጥረት መስሎ ነበር የታየው። ቁመቱ ረዝሟል፣ ሰውነቱ ቀጥኗል፣ ፊቱም ገርጥቷል። በዛ ላይ ደግሞ ከነጭ ሸሚዙ በስተቀር ሌላው ልብሱ ጥቁር ነበረ። በግራ እጁ የያዘውን ባርኔጣ ጥቁር ነው። ጫማው እንዲሁ ልክ የሞት መላእክተኛ መስሎ ነበር የታየው። በተዘዋዋሪ መንገድ ፓተርሰን የሞት መላእክተኛ ነው ማለት ይቻላል። ወከር ሶላንጂን ለመግደል የበቃው በእርሱ የተነሳ ነበረ። ወከር ቀና ብሎ ሲያየው መላ ሰውነቱ በሆነ ስሜት ተንዘፈዘፈ። ከሶላንጂ የሬሳ ሳጥን ላይ ያመጣሁልህ ነው አለና ፓተርሰን ነጩን ጽጌረዳ ሊሰጠው እጁን ዘረጋ። ወከር ረጋ ብሎ ተቀበለና ፈገግ አለ። ልጆቼ ደህና ናቸው አለናም ጠየቀው። ደህና ናቸው። ሂላሪ እያለች ምን ይሆናሉ ብለህ ነው? ልክ እንደ እናታቸው ሆና ነው የምትንከባከበው። ትንሿ ሶላንጂ በላት አለ ፓተርሰን። ወከር ከአልጋው ላይ አረፋልና በረጅሙ ተነፈሰ። በእጁ የያዘውንም ጽጌረዳ ወደ ከንፈሩ አስጠጋው። ለሶላንጂ ያለው ፍቅር ከእንግዲህ ትርጉም አልነበረውም። ሕይወቱም ንቡ እንደከዳው ቀፎ ሆና ሆኗል። ሲስመው የነበረው ጽጌረዳ ወደ አፍንጫው አስጠጋው። የሳበውም አየር የጽጌረዳ መዓዛ አልነበረም። በጦር ሜዳ ላይ ቀባሪ አጥቶ እንደሸተተ አስከሬን ሆነበት። ሶላንጂን ቢያስብ ቢያሰላስላት ከሄደች አትመለስም። ከእንግዲህ አያያትም። ልጆቿም እንደ ሶላንጂ ሲርቁት፣ ሲሸሹት፣ ሲሰወሩ ታየው። አሁን አንድ ቀን ሶላንጂን የመሰለች እናት እንዳታሳጣቸው ሲያውቁ እስከ ለተሞታቸው ድረስ ይቅር እንደማይሉት ተሰማው። የእርሱ መኖር አለመኖር ከእንግዲህ ከንቱ የከንቱም ከንቱ እንደሆነ ያውቀዋል። ፓተርሰን በወከር አእምሮ ውስጥ የሚመላለሰው ሐሳብ ቁጥርጥር ኩምትርትር ከሚለው ፊቱ ላይ አንብቦ ለልጆቹ ሲል ተስፋ መቁረጥ እንደሌለበት አበክሮ አስገንዝቦት ነበረ። ወከር ግን ከእንግዲህ ምን ላደርግላቸው ሲል በምሬት ተናገረ። ዕዳ አለብህ፣ በሕይወት ቆይተህ ሕፃናቱን ማዳን ግዴታ አለብህ አለው ፓተርሰን ለዘብ ባለ ሁኔታ። ዕዳ የሚከፈለው ተቀባይ ሲኖር አይደለም? የኔን የአውሬውን የሰው በላውን እርዳታ ልጆቹ እሺ ብለው እንደማይቀበሉ ታውቃለህ ሲል ወከር መለሰለት። የሚሆነውን ወደፊት እናያለን። ለጊዜው ግን ስለ ልጆቹ ወቅታዊ ችግር ብንነጋገር ይሻላል። አየህ፣ እንደምታውቀው አሁን ያላቸው ገንዘብ ከወጪው አንጻር ሲታይ እጅግ በጣም አነስተኛ ነው። ስለዚህ እንደኔ የሶላንጂ ጌጣጌጦች ተሽጠው መጠባበቂያ ገንዘብ እንዲኖራቸው ቢደረግ ጥሩ ይመስለኛል አለ ፓተርሰን። ልጆቹን የሚረዳ እስከመሰለህ ማንኛውም ነገር ማድረግ ትችላለህ። ኃላፊነት ያንተ ነው። ጌጣጌጦቹ ያሉበት የተቀመጠው ከባንክ በተከራየነው ሳጥን ውስጥ ነው። ቁልፉንም ከሶላንጂ መኝታ ትራስ ጋር አጠገብ ካለው ታገኘዋለህ። ኮሜዲ ነው ውስጥ። ጥሩ፣ በዚህ ሰሞን እንግዲህ ሸጬ ውጤቱን አሳውቃለሁ ብሎት ፓተርሰን ተሰናብቶት ወጣም። ፓተርሰን ከእንቅልፍ አልነቀም ነበረ። ስልኩ ሲጮህ ከጎኑ ተኝታ የነበረችው ማርጆሪ ተንጠራርታ የስልኩን መናገር አንስታ ሄሎ አለች። የተፈለገው የፓተርሰን ነበረም። ተደወለውም ወከር ከታሰረበት ፖሊስ ጣቢያ ነበረም። ፓተርሰን በወከርና በልጆቹ የተነሳ ጊዜውን እንበለከንቱ እያጠፋ ነው ስትል ማርጆሪ ሆድ ሆዷን ሲበላ ሰንብቷል።
አሁን ደግሞ በእንቅልፍ ላይ ያለም ከፖሊስ ጣቢያ ስልክ ተደወለ። ስልኩን ልዘጋው አሰበች። ሐሳቧን ወዲያው በመቀየር ለምን ነበር የተፈለገው ስትል ጠየቀች። መልሱን ከሰማች በኋላ የተቻኮለች ፓተርሰን ቀስቅሳ ማናገሪያውን ሰጠችው። ምን አለና ፓተርሰን በስልኩ ውስጥ ጮኸ። ቀጥለና መቼ ሲል ጠየቀ። የፓተርሰን ልብ መምታት አቁሞ ነበረ። በዚያው በተኛበት ፍስስ ብሎ ሊቀር ምንም ያህል አልቀረው። ነፍስ ሲዘራም የስልኩን መናገሪያ ከትራሱ ላይ ወድቆ አገኘው። አነሳው። ሃሎ ሃሎ አለም። ስልኩ አልተዘጋም ነበርና ሃሎ የሚል መልስ አገኘ። ሰው ማሰር ብቻ እንጂ ጠባቂ አታቆሙ ማለት ነው? እንዴት ሊሆን ይችላል? አለ ፓተርሰን እንዳበደ ሰው። ስልኩን ከደወለው ክፍል የሚሰጠውን መልስ ያዳምጥ ቆየና ጥሩ ብዘገይም ልብሴ እስከ ለብስ ድረስ ብቻ ነው እየተቻኮለ ስልኩን ዘጋው። ፓተርሰን በመኪና ውስጥ ሆኖ ሳለ ጓደኛው ስለ ወከር አሰበ። ወከር እንደዚህ ያደርጋል ሲል ፈርቶ ነበረ። የፈራውም ውሎ ሳያድር ደረሰ። እነ ሂላሪ እናትም አባትም አጡ። እነኛ ሕፃናት የሙት ልጆች ሆኑ። ደፋሩ፣ ቆራጡ፣ ሩህሩሁ ቸሩ ወከር ሶላንጅን ሊደርስባት ተከተላት። በዱአርኩል ጎዳና ላይ ያያትን በቤቷ ድረስ ተከትሎ የራሱ ያደረጋትን ወከር ዛሬም የተለየችው ሶላንጅን በሞት ጎዳና ላይ ሊደርስባት የራሱ ሊያደርጋት ተከተላት። ሶላንጅን አንቆ እንደገደላት ለሶላንጂ ታንቆ ሞተላት። ፓተርሰን አቀማጥላ ላሳደገችው እናቱ እንኳን እንደዚህ አላለቀሰም፣ አነባ።